ካሜራ ስለጠፋልን ጋር ፍቅረኛን ገድየዋል አንተ ወንድ ልጅ አይደል እንዴ ምን ያንቀጠቅጣል ቁጭ በል እስኪ ደዛ አንቺ በምን ልግደልሽ እኔ ሳልሆን የደፈርኩት ጓደኛዬ ነው እያስደፈርኩት የነበረው ተረጋጋ አንተ ተረጋጋ ቆይ እቺ ነች እንደዚህ ያረጋችሁ ደግሞ ትነሻለሽ ልብሴን አወለቀልኝና ልክ እንዲህ ሲያይ ራሱን ስትወደቀ ያወኩት የዛን ቀን ነው ሲነቃ በቃ ተደፍሬያለሁ አገኘውና እዛው እንቅልፍ መድኃኒት ሰጥቼው አስተኝቼው ነው ወደ ቤት ሄዳለሁ እንዴ በቃ ዝልፍ እያልኩ እየደከመኝ መጣ የወንድነቱ ባህሪ ደግሞ ደስ ይላል ይሻላል ትነካካኛለች እዚህ ትይዛለች እዚህ አንገቴ ስር ትገባለች ትደባብሰኛለች ሁለት ጾታ ነው ያለኝ በቃ ሰው እንዲሳሰቃይ ደስ ይለኛል ያስደስተኛል ሴክስ ፊልም ምናምን ታያችሁና ስልክ እንትን አለ ቪዲዮ ማን ነው ቴሌቪዥን አለ ትልቁ መጀመሪያ የበቀደሙ ቪዲዮ ታስጠፋለህ ቤት ቁጭ አልኩኝ እንዴት ሆኜ ከጓደኞቼ ጋር ሊቀላቀል እንዴት አርጌ ለስራ ሲጠራ ልሂድ በቃ እኔ ተከበረ ማንነት ያለኝ ሰው ነው ምንድነው የተከበረ ማንነት ያለሽ ደግሞ እንጂ ና ብለን እንደፈለክ ተጫወትባታለህ ማንነት ሳላክ ነው እንደተከበረ ፍጭ ማን ፍጭ ምን ያረክሽ ፍጭ ምን እንዳደረገ ለካሷ ከኔ ላይ ነች የምትገኘው ከዛ ወደ ራሴ ስነቃ እሷ ላይ ተኝታብኛለች ስለዚህ አሁን ወንደነችም እንዳልን ሁኔታዋ መታወራው እንደ ሴት ነው እንዳልኩ ነው ካንፈሯን ሁሌ ስትወጣ ሊፕስቲክ ትቀባለች አንቺ ሰራተኛዋ ደግሞ ዛሬ እንዴት አባቷ እንዳማረባት በሽቲውና ምናም ማለት ነው አረ በቃ አልኩሽ ትለያለች አንቺ ወጣት አይደለሽ ምንድነው አምረሽን ጓደኛ የለሽም ገጠር እንዴነሽ ይፋርጌ ያስተኝቼላል እቺ ገገማ ይነካ አርጋኝ ትሄዳለች ኮንተል ላርጋ እንቂቴ መታ ታረጋኛለች ይሄንንም ያዝ ታረጋኛለች ጡቴንም ከምን ያደረች እኮ መጣመታል አንቺ ብቻሽን ስራ ስለሌለ ነው እንጂ ያው ነው አንቺ ጋር መገረም ነው ጫቷን ስትቀም ሺሻውን ስትነፋ ምን ስትል ከአንድ ልጅ ጋር ብሶ በጣም እላፊ ነው የሚላፉት እንዴት ማለት ከሴቷ ጋር ማለት ነው እጄ ነው አረኛ አልጠጣም እንዴ ወጣ እንኳን አሞሻላ እንኳን አሞኛል ስለነበር እጄ አልጠጣም ስንት አንድ ግን እነዛ ሴቶች ይመጣሉ በቃ ሴቶች ሲመጡ እንዴት እንደሚያደርጋ ልነግር አልችልም አልቀመጥም ስለ ስርዓት ያዥ ምን ሆነሽ ነው ተዬ ዛሬ ደግሞ ወጣልሽ ምን ሆነሽ ነው አንድ ቤተሰብ ስትለኝ ጓጉቼ መጣው እዚህ ቤት ውድ እና እንቁ ቤተሰቦቻችን እንግዲህ ዛሬ በሌላ ጉዳይ እንግዲህ ባለፈው ብዙ ነገር ስጠይቁን ነበር ልጅቷ እንዴት ሆነች ብላችሁ ስጠይቁን ነበርና ያው ከዛ በኋላ እኛ የተፈጠረው ነገር ያው ታቃላችሁና ያው በአጋጣሚ ካሜራ በድብቅ ያስቀመጥነው ካሜራ ያው ባትሪው አልቆ ነበርና ጨርሶ ነበር ሁለተኛ እኛ ደግሞ ትኩረታችን በጣም የነበረው ልጅቷ ታማ ስለነበረ ልጅቷ ላይ ነበር ትኩረታችን የነበረውና እንግዲህ አንድ ልጅ ብቻ ነበር ያዛት እሱንም የማይሆን ቦታ መታው አመልጣለች ማለት ነው ቤተሰቦቻችን እኛ ሁላችንም አብዛኛው ሰው ልጅቷ ራሷን ስታ ስለነበር እሷ ላይ ነበር ትኩረት አድርገን የነበረውና እንግዲህ አሁን አካባቢዋ ላይም ሰው መድበናል እየጠበቅናት ነውና ውድ ቤተሰቦቻችን አሁን በሷ ዙሪያም ወንድሜ ጋር መጥቻለሁ ማለት ነው ያው በሷ ጉዳይ እንግዲህ ምነግራችሁ ነገር አለኝ እኔም ላይ የደረሰብኝ ነገር አለና ምነግራችሁም ለኔም እኔ ላይም እንደተፈጸመው እንግዲህ ሌላም ሰው ላይ መድረስ የለበትም ብሎ ብዙ ነገር ከሷ ጋር በተያያዘ ሊያወራን እንግዲህ ወንድማችንን ጋር ተገኝተናል ማለት ነው ውድ ቤተሰቦቻችን እንግዲህ አይዞ ተረጋግተህ ያለውን ነገር ለማውራት ሞክር እንግዲህ ስምህን አስተዋውቀንና እዛን ያለውን ሁኔታ ተፈጠረው ነገር ሌላም ሰው ከዚህ ነገር መጠንቀቅ ስላለበት ተፈጠረው ነገር ሁሉንም ነገር ተነግረናለህ ማለት ነው ስምህን ግን አስተዋውቀን እስቲ መጀመሪያ ስሜ እርሚ ይባላል በሰፈር ጓደኞቼ እርሚ ይላሉ ዋና ስሜ ግን እርሚያስ ነው ያው ሲያጠር ማለት ነው እና እዚህ ስለራስህ እስቲ ንገረንና አቃለው ውስጥህ በጣም ተሰምቷል አቃለው በጣም ሁኔታ ሁሉ ነገር ያው
ይህንን ነገር በማየት ያው ሁሉን ነገር እንዳስታውሰው ድሮ የተፈጠረብኝን ነገር በሙሉ እንዳስታውሰው አድርጎኛል ብለኸኝ በእርግጥ አውርተኛል። እንግዲህ እኔ ያው አንተ ላይ የተፈጠረው ነገር ትንሽ የሚያሳዝን ነው። ማንም ሰው ላይ ሊፈጠር ይችላል ተብሎ እንኳን የማይገመት ነገር ነው እና በጣም በጣም ያሳዝናል። እንግዲህ ከባድ ነው። እንግዲህ በሴት መደፈር ማለት ትልቅ ነገር በጣም አወዛጋቢና ሌላ ነገር ነው። ውድ ቤተሰቦቻችን እንግዲህ እስቲ እባክህን ተረጋጋና እባክህን ወይ ካሜራ ይቁምና ትንሽ ራስን አረጋግተህ ትገባለህ። ችግር የለም ቢቆምም ጥሩ ነው፣ ደስ ይለኛል። ምክንያቱም ሳይህ ያለቀሰ ነገር ነው። አዎ ከደረሰብኝ አንጻር ነው። ቅድም እንዳልከው እናንተን በመጀመሪያ ላመሰግናችሁ ወዳለሁ። የደረሰብኝን በትንሽ ጥቆማ ሲሰጥ እዚህ ድረስ ከዛ ሀገር እዚህ ድረስ ማምጣታችሁ በጣም ትልቅ ነገር ነው። ምክንያቱም ብዙ እንደኔ የተጠቁ ሰዎች ይኖራሉ ብዬ አሉ ማለት ይቻላል። ይኖራሉ ብዬ ሳይሆን አሉ ብዬ አስባለሁ። በደንብ ቢፈተሽ አጠቃላይ ያለው ነገር ነባራዊ ሁኔታ ብትፈትሹ እየተፈጠረ ያለው እኛም ብዙ ጥቆማ እየመጣልን ነው። በዚህ ያንን የመጀመሪያውን ይኖራል ሰራን ጀምሮ ሰው በቃ ማለት በውስጡ ደብቆ ስለሚይዘው ይሄን ነገር የሆነ ሰው ወጥቶ ሲያይ ነው ውስጡ ያለውን ቁስል የሚናገረው አብዛኛው ሰውና እና ብዙ ነገሮች አሉና ስለዚህ እስቲ ከልጅቷ ጋር እንዴት እንድትዋወቃችሁ ስለራስህ በዚህ አጋጣሚ ለሚመለከቱ ሰዎች ይጠቅማሉ ብለህ የምታስበውን ነገር ንገረንና እንዴት እንደነበር ትውውቃችሁ ያለውን ሂደት ሁሉንም ነገር ንገረን። ይገርማል። የተገናኘ ነው በኮንስትራክሽን ስራ ነው። እኔ የምትሰራው ኮንስትራክሽን ውስጥ አንተ? እኔ ታይም ኪፐር የሚባል አለ። በኮንስትራክሽኑ ሰራተኞችን መቅጠር ሰራተኞችን መቆጣጠር ታይም ነው የሚባለው። ጠዋት መግቢያ ሰዓት አለ፣ መውጫ አለ። እሱን ተቆጣጥረ ነው ገንዘብ የምትከፍለው። ጠቅላላውን ማለት ነው። ከሳይት ጀምሮ እስከ ማናጀር እስከ አርኪቴክቸር ጠቅላላ ዲዛይነሩን በሙሉ በሰዓት መውጣት መግባት ክፍያ በዛ የቀን ሰራተኛ ጨምሮ ማለት ነው። እዛ ውስጥ ነበረ ስትሰራ የተገናኘ ነው። ትውውቃችን እዛ ላይ እሺ። አንዴ ማንኛው ነው ማለት እሷ ሰራተኛ ነበረች ወይስ ካንተ በላይ ሆና ነው የመጣችው? አይ የቀን ሰራተኛ ነች። እኔ ተቆጣጣሪ ነኝ። አረታ እውነት እንደዛም ትሰራ ነበር በፊት? አዎ ብላ አንተን ለመታወቅ ያደረገችው ነገር እኔ በጣም የሚገርመው እንደዚህ በውስጧ ይሄ መልእክት ይኑር አይኑር የማውቀው ነገር የለም። ምክንያቱም ለስራ ነው የወጣሁት። የመጣችው ለስራ ነው የሚመስለው። በኋላ ላይ ከጊዜ ሂደት በኋላ በደንብ ያወቃት ሰውን ለማጥናት እንደምትመጣ። አዎ እንዲህ አለ አይደል? አንዳንዴ ሰራተኛ እንቀንሳለን፣ ስራው ሲወርድ እንቀንሳለን። ስራው ደግሞ በደንብ ሙሌት ሲሆን ደግሞ ሰራተኛ እንጨምራለን እና ሰራተኞቹ ስልከኛ ይወስዳሉ። በዛ በቃ ስልኬን ይዛለች። እሷም ከሰዎችም ይሁን ከኔ ወስዳ ይሁን ብቻ ይዛለች ስልኬን። በጣም አትኩራ ነው ከሌሎቹ ለተለይተ። ሌሎች ሴቶችም አሉ ወንዶችም አሉ። ግን እንደዚህ እንጃ እኔ ወንድ ልጅ ነው ለሴት ልጅ እንደዚህ ትኩረት ሰጥቶ የሚደውሉ እና ከጊዜ ሂደት በኋላ ድምጿ ለስለስ እያለ እየተግባባችን ደጋግማ ሲደውል ደጋግማ በቃ እኔ የስራ ፍቅር መሰለኝ። አላ በቃ እሺ እያልኳት እንደዚሁ በቃ እንዲህ ስራ በሌለ ቀን ይሁድ ነው። ሌሎች ቀናቶች አሉ ሲፍሪ ስንሆን በቃ ስትደውል ሻይ ቡና ማለት ጀመርን። ያለፈ ሻይ ቡና ብለን ልንለያይ ስንል ደግሞ ያው ምሳ ምናምን ስትል እሺ ብለን በቃ የገንዘብ ችግር ስለሌለ ሻይ ቡና እንላለን፣ ምሳም እንበላለን። ቶሎ እሷ ነች ሁሉ እንገናኝ እያለች የምታቀነባብረው ሁሉን ነገር የምታዘጋጀው ማለት ነው። በኋላ እኔ ውስጤ የሆነ የሚጠረጥረው የሚፈራው ነገር አለ። የመጀመሪያም ስለሆንኩ የፈራዋትም በቃ ምን ታመጣለች በቀን ደግሞ እያልኩ ወንድ አይደለ ምን ታመጣለች ታባቷ
በቃ እያልኩ በቃ የሆነ ሰው ክትትል አድርጎ ሲይዝህ ሌላ ችግር እስካልፈጠረብህ ድረስ በቀን ለምትገናኘው የምጠረጥረው ነገር ብዙም አይኖርም። ትንሽ 5% ቢኖር ነው እንጂ 95ቱን በደንብ ቀን ስለሆነ ምንም የሚመጣብህ ነገር የለም። እያልን ከጊዜ በኋላ 2 ወር እንደዚህ 3 ወር ቆየች እኛ ጋር 4 ወር እንደዚህ ሰራች እያለች ስራዋን ግን በአግባቡ ነው ልክ እንደ ቀን ሰራተኛ ነው። በቃ ስለተግባባችን ብዙም እኔ አልጫናትም። እኛ አሁን ማስረጃ ስናገኝ አሁን እንግዲህ ቤቷ በሷ ስም ነው ያለው፣ ከቤተሰቦቿ ነው የወረሰችው። የተለያየ አይነት የሱስ ቦታዎች እንደምትሄድ እንደገና በራሷም ደግሞ የራሷ እንትን ጫት ቤት እንዳላት ሰምቻለሁ። ኧረ እባክህ ጫት መሸጫ አላት የራሷ። እኛ ደርሰንበታል። ይሄን በኋላ ተከታትለናል፣ ደርሰንበታል። እውነት ግን ነው። እዛም የለችም። እኛ አሁን ስራ ቦታውም አካባቢ፣ ሁለተኛ ደግሞ ቤቷም ላይ ነው ሰው ይመደብ። እባክህ አይ እንትናደድ አይደለም። እኔ አሁን ይሄን ነገር ምነግርህ ሚስት የሆነች ልጅ ነች። አንተ ስማ እሺ። ከዛስ በኋላ ስትገናኙ ምንድን ነው የምትለው? እየከበደኝ መጣ። ምንድን ነው የከበደ? ንግግሮቿ ምን እንዳረገችብኝ አላውቅም። በቃ እሺ ማለት ጀመርኩኝ። የምትጠይቀን ነገር በሙሉ አዎ፣ እንደዚህ ልበስ፣ እሺ እንደዚህ እንትን ግንኙነታችሁ ወደ ፍቅር ተቀየረ ነው መሰለኝ ወይስ ሳይቀየር የሚታዘውን ነገር ሁሉ እዛ የምንጠጣበት ፈታ የምንልበት አካባቢ ላይ ምን እንደሆንኩ አላውቅም። በቃ መታዘዝ ብቻ ሆነ። ቆይ ማለት አንተ ላይ ሌላ ነገር አሰረታብኛለች ወይም ደግሞ ሌላ ነገር አድርጋብኛለች ብለህ ታስባለህ አንተ? በትክክል ማሰራት ብቻ አይደለም መተት ብቻ። ይሄ ምሳ ሰዓት የምንበላቸው ምግቦች የምንጠጣቸው ነገሮች አሉ። ያው ምሳ ስትበላ 1-2 ማለት ያልማላቀውን ነገር ሁሉ ለመድኩ። በቃ ታውቃለህ፣ በፊት ምሳሌ ወደ ስራ ነበር። እንደ ሴት አይደለም አክት የምታረግ፣ እንደ ወንድ ነው። እኔ ነኝ አክት ማድረግ ያለብኝ። ተገላብጦሽ ሆነብኝ። ግን ምን እንደሆንኩ አላውቅም። ዛሬ አልሄድም እቺ ምን አይነቷ ነች ምናምን ብዬ ራሷን ትጭ ምናምን እያልኩ እየዘጋው ምን እንደሚወስደኝ አላውቅም። ወይም አክለፍልፋ ያለሁበትን ትከታተልብና ትደርሳለች። አዎ የሆኑ ጓደኞቻችን ጋር ዘና ምንልበት ቦታ አለ፣ እዛ ወደ ታች በቃ ትመጣለች። ከዛ ይገርምሃል በቃ እየፈራ ውስጤ ፈራ ተባ ይላል። ሳያት በቃ ደነግጣለሁ። እንዴ ሰርቅ ያለው እንዴ ይላሉ። ደግሞ እንዴት እንደምትገናኙ ማታውቅ እንዲህ መንፈስ በቃ እንዲህ ሁርር ነው የምትመጣው። ድንገትም ትመጣል። የት ነህ ትልና የሆነ የሚነግራት ጥቆማ የሚሰጣት ሰው አለ መሰለኝ። እንዳለ አይነት ሰው እንዲህ ዙር ብዬ ሳይ ምንም ሰው የለም። ሚዝናና ሌሎች ማላቃቸው ሰዎች ናቸው እዛ ካፌ ላይ። በቃ የቱ ጋር ነሽ ምናምን ስላት በቃ እዛ አንተ ያለበት አካባቢ ነኝ ያለሁት፣ በቃ መጥቻለሁ። ስለዚህ አንተ ላይ ያው የሚከታተል ሰው አርጋብህ መሰለኝ ያለህበት በሙሉ ነው በቃ ወይ ደግሞ ወይ ስልክህ ላይ ጠልፈው መሰለኝ። እንደዚህ ስልኬም ተጠልፏል ነው ብዬ መጠራጠር ጀመርኩ። በኋላ የተወሰነ ነገር እየነቃው ልመጣ ስል ምን እንደሆነ ደግሞ በተገናኘችኝ ሰዓት በቃ እንዲህ እያወራን ምናምን እንደዚህ ምናምን በቃ እሺ እንዴት ነው ምናምን እያለችኝ በቃ እንደዚህ ጸጉሬንም ምንንም እንደዚህ በቃ እንዲህ ትደባብሳለች ማለት ነው። እሺ ስትለው ያው እንዲህ ስትነካካ ምናምን ወንድ ልጆች አይደለ ደስ አይልም። በቃ እንደዚህ ምናምን እንጂ ደግሞ አትፋታኝም እንዴ ምንድን ነው ደግሞ የምትነካካኝ ምናምን ብዬ ውስጤ አውራና እሷ ጋር ሲደርስ ትላል በቃ ተዋለሁ። ከዛ ያረገችኝ በቃ ጭልም እያለብኝ በቃ ድንዝዝ እያልኩ እየደነዘዝኩ መጣሁ። በቃ እሷ የምትለውን ነገር ሁሉ እሺ ማለት ጀመርኩ። አልፎም ተርፎ እዛ በጣም ጎበዝ የሆኑ ልጆች ስለ እኔ ጠንካራ ነገር ያላቸው ልጆችን በሙሉ እጭ ለእሷ እንዲመቻት ይመስለኛል በቃ እንዳስወጣቸው ምናምን ታረገኛለች። ምክንያት ፈጥሬ በጣም ጎበዝ ሰራተኞችን አስወጣለሁ። ኃላፊ እኔ ነኝ። በቃ ዛሬ ስራ የለም እላለሁ። በጣም ታፍ የሆኑ ልጆችን ሙያ ያላቸው ስለማትፈልጋቸው ወደዛ እሷ ስለማትፈልግ ገብቷል።
ከዛ ልጁ ሰውየው ይመጣና እከሌ ልጅ ያላ ልጅ ጎበዝ የሆነው ልጅ ለምን እንትን አረከው? አይ ስራ የለም ብዬ ነው እንጂ ይመጣል ምናምን ብዬ እየተቆጡኝ፣ ይህን የምታደርገው እሷ ነች። ለምንድን ነው ከኔ ጋር ይቀራረባሉ፣ ከአጠገቤ እንዲሄዱ ነው እሷ የምትፈልገው። እነዛ ልጆች ከአንተ ጋር እንዳይሆኑ ነው እንዳይሆኑ አይደለ ክፋቷን ዋና በቃ ተናደድኩኝ። መቼ የፈረሁት ቀረና በቃ አንድ ቀን ከጊዜ ሂደት በኋላ ደሞዝ ከፍዬ ፔሮል ሰርቼ ፔሮል ሰራው፣ ደሞዝ ከፈልኩ። የሆነ የሚተራርፉ ብሮች አሉ እኔ ጋር። ዝም ብሎ ብር አይደለም ኮንስትራክሽን ካወቅክ በደንብ ነው የሚመጣው። ምን ያህል ብር? ከደሞዝ ምናምን ውጪ ወደ 35 40 እንደዚህ አንተ ላይ ይቀራል። ክፈል ተብለ ፔሮል ገንዘብ ከተሰጠክ ከፍለ የሆነ ብር ይቀራል አንተ ላይ። እና በቃ የተወሰኑ 3 ቀን ሰርቶ ይጠፋል፣ 1 ቀን ሰርቶ ይጠፋ። እኔ ግን ሙሉ ሳምንት ሰርቷል ብዬ ስለምሞላ በዛ ተሰርቶ ነው የሚመጣው። ያው ስርቆት ነው ዞሮ ያው ስራ ነው። እሺ። እና እንደዚህ እያልን ይችኛው ነው በቃ እቺ ልጅ እንደዚህ ያላሰብኩት ህይወት ውስጥ ከተተች። ካለታት አንድ ቀን በጣም ይሄ ምንድነው የሚባለው? እኔ ያቺውም አላውቅም። ይሄ ምንድነው ማሳጅ ነው የሚባለው ይመስለኛል። እንዲህ አካባቢ ላይ ሄደ በቃ ሌላ ሴት መስለ መጣች። ሌላ ሴት በቃ አለባበሷ ምናምን ቀይራ በቃ በጣም ቅይር ብላ የሆነ ቤት ቀጠረችኝ። መኪና ላክችልኝ፣ ራይድ ካለውበት ራይድ ይዞኝ ሄደ። ራሷ ከፍላ ማለት ነው መሰለኝ። አዎ ቡታ በቃ መኪና ይመጣል። እዚህ ነው ዛሬ ምን በለው ፈታ የምንለው። ይሄ ሌላ ነገር ምናምን መፍራት ምናምን አቁም፣ ፈታ ብላ እንድትመጣ ምናምን ብላ በነገሬ ላይ ከ2 ቀን ነው ከ2 ቀን በፊት ጸጉሬን እንዲቆረጥ ሻወር እንዲወስድ ምናምን ነግረኝ ነበር። ፏፏ በልብላ ማለት ነው። አዎ በምን እንደያዘች ምንድነው ሌላ ማለት ያሰበችው ነገር እሷ ጋር ነው ያለው። እኔ አላቅም። ይሄ ከዛ በኋላ መቼም ወንድ ልጅ ነኝ ምን ይመጣል አልኩና ፏ ብዬ ታጥቤ ልብሴን ቀይሬ አዳዲስ ልብስ ለብሼ በቃ ሄድኩኝ። መኪና መጣ ወሰደ። ሲደርስ ለበሰች ይባላል። ሰው የሌለበት ቦታ ኢንጆይ የሚያደርጉበት ምን የሚደረግበት ቦታ ነው። ሰው በቃ ራቁት። ከዛ በቃ እንዲህ ሲታይ አይኔ እንዲህ እያየው አይ ገብቷል። እንዲህ እየሰራ ምን አይነት ቦታ ነው የወሰደች? ጭልም ያለ ትልቅ ሆቴል ነው። ትልቅ ሆቴል ከተማ መሀል። አዎ መኪና ነው የወሰደኝ። አካባቢውን በደንብ አላውቀውም፣ ግን በጣም ትልቅ ሆቴል ነው። ስትገባ አይተዋል? አዎ በቃ ማብራቱን እንደፈለክ ነው የምታረገው። የተሰራ ነው። ስትፈልግ ማብራት ከፈለክ መለስተኛ፣ ዝቅተኛ ምናምን ጭልም ማድረጉልህ እጅ ላይ ነው ያለው። እዚህ ጋር አልጋ አለ፣ እዚህ ጋር የሚጠጣ አለ፣ እዚህ ጋር ሴክስ ፊልም ምናምን የሚታያቸው ምናምን ስልክ እንትን አለ፣ ቪዲዮ ምናምን ማን ነው ቴሌቪዥን አለ ትልቁ። በቃ አልኩ ግራ ገባኝ። በእናት አይበቃኝም። በእናት በጣም እየጨነቀኝ ነው። ምን እንደምል አላውቅም። ትንሽ ያለው ያው ማለት አይዞህ ትንሽ የተፈጠረው ሁኔታውን እንድታስታውሰው ምናምን ሳይሆን ጨለማ ቤት ውስጥ ገባው። መጀመሪያ ላይ ያደረገችብህ ነገር የቀባችህ ነገር ወይ እስቲ እሺ፣ ከዛስ ምንድን ነው የተፈጠረው? ከዛ በኋላ ሊቆጭ ስንል እየበላን እየጠጣን እያጎረሰችኝ፣ ከዛ እኔ ሳጎርሳት አይ እኔ አልጎርስም ትለኛለች። እሷ ብቻ ነች የምታበላኝ፣ እኔ በእጄ አልበላ። ታዲያ ከፈተች። ከዚህ ይሄን አጥፊ ስላት አሰለጥንም እንደ ምናምን ብላ ትንሽ ካሳየችኝ በኋላ ምናምን ካለችኝ በኋላ አጠፋችሁ። ለመውጣትም በሩን ከፍቼ ለመውጣትም ብድግ ልል ስፈልግ ዝልፍልፍ ያደርገኛል። ለምንድን ነው ታውቃለህ? እየበላን እየጠጣን ነው አይደለ? እኔ ምን እንዳጎረ እኔ ሳጎርሳት አትጎርስም። እሷ ብቻ ነች። እኔ እጄ ምግብ ላይ አይወርድም። የምታበላኝ እሷ ነች። ስለዚህ እሷ ነች የምታጎርስህ የምታጠጣህም። በቃ አንተ ሳትደርስ በፊት ነው የሁሉ ነገር ቀርቦ የጠበቀ። እየበላው ቀርቦ የጠበቀ አንተ የተዘጋጀ ነው። እንዲህ እኮ ነው የምትወስደው። በቃ የተዘጋጀ ነገር ሁሉ ነገር አለ። የተከፈተው ሁሉ ነገር ነው ወይስ አንተ እያየህ ነው የተከፈተው? አይ ቀድሞ ተከፍቷል።
ስለዚህ ሁሉን ነገር እሷ ነች አቀናባሪ እሷ ነች ሁሉን ነገር አዘጋጅታለች። በቃ እሺ። እዛ በኋላ ደነገጥኩኝ። የመጀመሪያም ስለሆነ በቃ አንዴ እግሯን እየበላን እየጠጣን እያለ ብላ እያለች አንዴ ይኸኛው እግሬን ትይዛለች፣ ትነካካኛለች፣ እዚህ ትይዛለች፣ እዚህ አንገቴ ስር ትገባለች፣ ትደባብሰኛለች። ከዛ በቃ በሶፍት እንትን እጇን ጠራርጋ ምናምን ትተውና ከዛ ደግሞ ጠጣ ትለኛለች። እጠጣለሁ። በቃ እኔ ነኝ ማጠጣ ትላለች። በቃ ቁጭ አድርግ ትለኛለች። አስቀምጣለሁ። እያሳሰቀች መሀል ላይ እንዲህ በቃ ዝልፍልፍልፍልፍልፍ እያልኩ እየደከመኝ መጣ። እዚያ እየደከመኝ በቃ ምን እንደሆንኩ አላቅም። እናት ይጨንቃል እኮ ነገሩ ራሱ። አይዞህ ረጋ በል። ያው ግዴታ እዚህ ጋር ሰዎች መጠንቀቅ ስላለባቸው እነሱን ለማስተማር ነው እኛ ይህን ነገር እንጂ አሁን አንተ ተመልሰህ ወደኋላ እንድትቆጭ ወይም ደግሞ እንድታዝን ልብህ እንዲሰበር ሳይሆን በአንተ ህመም በአንተ ስቃይ የሚማሩ ሰዎች ይኖራሉ። የሚጠነቀቁ ወደፊት ይሄ ነገር እንዳይደርስባቸው የሚጠነቀቁ ሰዎች ይኖራሉና ያንን ነገር እኛም እንትን ለማለት ነው። እዚህ ያው ስትደውልልኝም በተደጋጋሚ ስትደውልልኝም አንደኛ እንደ ማስረጃም ነው ያንተም ፎቶዋንም አንድ ላይ የተነሳችሁትን ሁሉን ነገር ስለላክልኝ እሱን እኮ ነው ፊቷንም አንድ አይነት ስለሆነ እሷ ራሷ ስለሆነች ነው ላገኝም የመጣሁት። ስለዚህ እንድትናደድ እንድትጨናነቅ ሳይሆን ያለውን ሁኔታ እንድትረጋጋ ያ የተፈጠረው ተፈጥሯል። ከዛ በኋላ በቃ ትንሽ እየደከምኩ እየሳጥኩ መጣሁ። እኔ እንደዚህ ዝልፍልፍልፍ ድክምክም ሲለኝ ደከመኝ ምናምን ስላት ስለተመቸክ ነው ነቃበል እንጂ እያለችኝ የለበስኩትንም ጃኬት እንዴት አድርጋ እንዳወለቀችብኝ አላቅም። ጫማ ከእግሬ እንዴት እንደወለቀ ማረፊያ አለ ብያለሁ እዚህ ጋር። ከዛ እንዴት እንደወለቀ አላቅም። በኋላ ላይ በጣም እየደከመ እያየው ነው የሚመስለው አይመስለኝም። በኋላ እዛ ተኝቼ ባለው ሲነቃ በቃ በጣም ራሴን አላቅም። በቃ ብዙ ነገሮችን አየው። በኋላ ትንሽ ቀና ስል በቃ ብዙ ነገር ተደርጎብኛል። ራስን ስታውቅ ሳቅ ብዙ ነገር ተደርጎብኛል። እሺ ከዛስ በኋላ ስትነቃ ምንድነው? ስነቃ ይገርምሃል፣ ለማውራት አንተ ስለሆንክ ነው የማወራው፣ ለሌላውም ትምህርት እንዲሆን ነው። እኔ ስነቃ እሷ አለችም። ራሴን ሳይ የለችም። እኔ ሴት ነበረ የመሰለችኝ፣ አይደለችም። ማለት ሴት ነበር የመሰለችኝ ማለት ሴት ነው የምትመስለው፣ ግን እሷ አይደለችም። እኔ ራሴን ሳየው ወንድ ነች። ሁለት ጾታ ነው ያላት ማለት ነው። ገብቶሃል? ከዛ በፊት ምንም አይነት ግንኙነት አልነበራችሁ? አልነበረንም። ያወቅኩት የዛን ቀን ነው። ሲነቃ በቃ ተደፍሬያለሁ። ልክ በወንድ ነው ጾታዋ። ያሳፍራል በጣም፣ ለማውራት ራሱ ይከብዳል፣ ይጨንቃል። እንደምንም ብዬ ከዛስ ምንድን ያደረገው? ከዛ በኋላ ታመምኩ። ሐኪም ቤት ወሰዱኝ፣ አመላለሱኝ ቤት። ከዛ በጣም ታመምኩ። መሄድ ሁሉ አቃተኝ፣ መስራት አቃተኝ። ቤት ቁጭ አልኩኝ። እንዴት ሆኜ ከጓደኞቼ ጋር ሊቀላቀል፣ እንዴት አድርጌ ለስራ ሲጠራ ልሂድ? በቃ አለ አይደለም ልክ እንደወለደ ሴት በቃ እንደዚህ ቀስ እያልኩ የተንሸራተትኩ መሄድ ጀመርኩ። በእናት ዛሬ እንደው ጉዴን እንድታውቅ ብዬ ነውና ከዛ እንደምንም ብዬ ይሄንን ውስጤ ያወራ ነበረ። እንዴት አድርጌ ነው እችን ልጅ ላሲዛት የምችለው ብዬ በኋላ ከዕለታት አንድ ቀን እስቲ ብዬ የሆነ ልጅ የሆነ ጊዜ ሲያወራ ሰምቼ ነበረ በእናንተ ላይ። ከዛ ሳይ ራሷ ነች እቺ ልጅ፣ እሷ አይደለችም ብዬ ከዛ
ለካ በቤቷ ውስጥ ያሉትን ሰራተኛ ትመስለኛለች ስታሰቃያት አያለሁ። አስተኝታ ብዙ ነገር ነው ያደረገችበት። አዎ በቃ ታውቀዋለህ እንግዲህ እሱን አየውና እችንማ ለካ ብዙ ሰው ስታሰቃይ ስትበልት ነው ስትጫወትብን ነው የኖረችው። እንደምንም ብዬ ይሄንንማ ማድረስ አለብኝ፣ ጥቆማ ለሚመለከተው አካል ለህግ አካል ማድረስ አለብኝ። መርምረው ፈትሸው ለዚህ የሚሰሩ ሰዎች ከሆኑ እውነተኛ ሰዎች ከሆኑ ለምን አላገኝም ብዬ እናንተን መፈለግ ጀመርኩኝ። ያንን አየው። ምንም የተቀየረችው እሷ አይደለች፣ ራሷ ነች። ስታሰቃይ ሰራተኛን ስታሰቃይ ራቁቷን ስታሰቃይ ተልፈልስሳ ወድቃ ሶፋ ላይ ተኝታ ሰራተኛዋን እንዴት እንደምታረጋት ሱሪ አውልቃ አየዋት። ከዛ ነገር ነው የተፈጠረው። እኛ እንግዲህ የደረስንበት ነው ያልደረስንበት ያላየነው ደግሞ ስንት ነገር ይሄ ነው ወንድሜ። በጣም ተሰቃይቻለሁ። በጣም ብዙ ወጪ አውጥቻለሁ። በጣም እንግልት ደርሶብኛል። ከሰውነት ጎዳና ወጥቻለሁ። በሽተኛ ሆኛለሁ። አሁን ሌላ በሽታ ነው በውስጤ ያለውና ያልጠበቅኩት በሽታ አሸክማ ነው የሄደችው። እባክህ ይህንን ህዝብ እንዲማር፣ ህዝብ እንዲቀየር፣ ህዝብ ወጣት በተለይ ትውልድ ላይ አደራ የሚል ነገር አደራህን እንግዲህ አደራህን እና በምታደርጉት አድርጋችሁ ምንም ችግር የለውም። ያው የህግ ያለ ለህግ እንድትቀርብ ፍትህ እንድታገኝ ለህግ ቀርባ የህግ ውሳኔ አርፎባት እሷ ብቻ አትሆንም ብዬ አስባለሁ። ማረሚያ ገብታ መማር አለባት። ከእንዲህ አይነት ነገር መመለስ አለ። ብዙዎች ይኖራሉ፣ ብቻ አትሆንም። ስለዚህ አደራ የምልህ ይሄንን ነው። እኔ ህይወት ላይ ደረሰ እናንተ ላይ አይድረስ፣ ሌላም ትውልድ እንዳይበላሽ አደራ እልሃለሁ ለማለት ነው። ችግር የለውም። እንግዲህ አንተ ላይ ለደረሰብህ ነገር እንግዲህ በጣም እናዝናለን። በእኛ የሚዲያ ስም እንግዲህ በጣም ያሳዝናል። ብዙ ነገሮችን አሳልፈሃል። ቀላል ነገር አይደለም። እንደዚሁም ያው ብዙ ሰዎች እንደዚህ በየቤታቸው ብዙ ነገር የደረሰባቸው ሰዎች ይኖራሉ። ስለዚህ እንግዲህ ውድ ቤተሰቦቻችን ያው ሁሌም እንደምንላችሁ ራሳችሁን እየጠበቃችሁ እየተጠነቀቃችሁ ተንቀሳቀሱ። ብዙ አይነት ነገር አለ። በዚህ ዘመን ደግሞ በዚህ ጊዜ ብዙ አይነት ነገር አለና በደንብ ንገርልኝ። እየተጠነቀቃችሁ የምታገኙትን ሰው በተለይ ወጣቶች። ስለዚህ ይህን ነው ማለት የምንፈልገው። እስቲ እሷም ደግሞ ያው አካባቢዋ ላይ እየጠበቅናት ነው። ብዙ ልጆች አሉ እዛም ትሰራበታለች የተባለው አካባቢም ደግሞ ያው በአጋጣሚ ያው እንደነገርኳችሁ ልጅቷ ታማ ስለነበረ በታመመችበት ጊዜ እኛ ልጅቷ ላይ ነበረ ትኩረታችን የነበረው። እሷን እንዲዛት የሰጠውት ልጅ ደግሞ ከኛ ጋር የሚሰራ ነውና ያዛት ያልነው ልጅ እንግዲህ የማይሆን ቦታ መታው ነው ራሱን ስቶ ነው እኛ ያገኘነው እሱንና እዛው ጋር ነበረ። እኛ ትኩረታችን ነበረ ያቺኛዋ ልጅ ራሷን ስታ እንዳትሞት ወይ ሌላ ነገር እንዳትሆን ብለን እኔም ትኩረት የነበረው እዛ ላይ ስለነበረ ነውና ያቺን አጋጣሚ ተጠቅማ አምልጣለች ማለት ነው። ያው ተከታትለን እንግዲህ አሁን ኦልሞስት ደርሰንባታል ማለት ይቻላል። አሁን ያለችበትም አካባቢ ታይታበታለች የተባለው አካባቢ ደርሰንበታል። በቅርብ ቀን በዚህ ሁለት ቀን እንግዲህ እናገኛታለን ብለን እናስባለን። እኛም ለአስፈላጊ ጉዳይም ከፈለግንህ እንደውልልሃለን። ስለዚህ በቀጣይ እስቲ እሷንም ደግሞ ተከታትለን ያለውን ነገር ወደ እናንተ የምናደርስ ይሆናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ፣ መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁን። ውድ ቤተሰቦቻችን አብራችሁን ቆዩ። እላለሁ መልካም ቆይታ። እንግዲህ ውድ ቤተሰቦቻችን እንግዲህ ያው አካባቢዋ እንግዲህ መጣለች፣ ተመልሳ ወደ ቤት መጣለች የሚል ማስረጃ ደርሶናል ማለት ነው። በጣም ደስ ብሎናል። እንግዲህ ውድ ቤተሰቦቻችን ምክንያቱም ሄደን እዛ ያለውን ነገር ሁሉንም ነገር ምናፋጥጣት ይሆናል። እንግዲህ እንደባለፈው ለማምለጥ ሙከራም አታደርግም። ዛሬ ብታደርግም የትም አታመልጥም። ያው ታማሚ ስለነበረች ነው ያመለጠችን። በባለፈው ክሮቻችንም አሉ። ስለዚህ ውድ ቤተሰቦቻችን ስለዚህ አንተ ተረጋጋለህ፣ ሌላ ነገር ውስጥ እንዳትገባ። አይ ተረጋጋና ህይወት እንዳበላሽች እንዴ። ደስ የሚለው ነገር አሁን ተገኝታለች። ስለዚህ አሁን አንተ ተረጋጋለህ። እኔ ገብቼ መጀመሪያ እናግራታለሁ። ከዛን ካመነች ጥሩ እላታለሁ። ቆይ ተረጋጋ። እንደዛ ሳይሆን እንደዚህ አርከኝማ ላይ አይደለም። እንደዛ አንዴ አሽቻት አንድ ሁለቴ አሽቻት ነው የምትወስደው ላይ ድክ። ቆይሽ
ቆይ እንደዛ ሳይሆን ያው መረጋጋት አለብን። ስሜታዊነት የትም ስለማያደርስ በዛ እናምናለን። ያው ላደረገችው ነገር በሙሉ ቅጣት እንግዲህ ታገኛለች። ይሄ ምንም ጥያቄና መልስ የለውም። ስለዚህ ውድ ቤተሰቦቻችን እኔ ገብቼ ያለውን ነገር እሷን ለማወጣጣት ሞክራለሁኝ። ከዛን እስቲ ያለው ሁኔታ አይተን ደግሞ ፊት ለፊት አወራታለሁኝ። የምትክድ ከሆነ ትገባለህ፣ አስገባለሁ። ስለዚህ ተረጋጋ። አሁን በእርግጠኝነት አታምንም። እዚሁ አንተ ጠብቀኝ ከልጆች ጋር እኔ እገባለሁኝ። ካሜራማን ትከተለኛለህ። እኔ እገባለሁ። አይጠፋብህ ማለት ላለችበት። ኧረ ባለፈው መጥቻለሁ። ሰራተኛዋን ኢንተርቪው ሳደርግ ስለመጣ ምንም ችግር የለውም። ስለዚህ ከነሱ ጋር ትቆያለህ አንተ። ምንም ችግር የለውም። ግን ና ባልኩ ሰዓት ያመጣዋለሁ። ካሜራማንም አለ ከጀርባው 2 ሰውም ስላለ ምንም ችግር የለውም። ካሜራማን ተከተለኝ። እናንተ ስታንድ ባይ ሆኑ። እሺ ቤተሰቦቻችን ደርሰናል። ምን እንክፈች አንተ ሰውዬ ተወኝ አላልኩም እንዴ? ደግሞ ምን ሆነሽ ነው የምትዘጊው? ወይኔ መሰረት አንተ ሰውዬ ከኔ ምንድነው የምትፈልገው? ከዛች ከደደብ ሰራተኛ ጋር ሆነ ያደረከውን አየሁኝ እኮ የሰራሽውን ስራ ነው ያደረግሽው ነገር እንዳለ እኔ ምንም አላልኩም። ያቺ ደደብ ሰራተኛ እናንተ ምን ተመሳጥራችሁ እንደሆነ አላውቅም። ምንድነው የምንመሳጠር? አላቅላችሁ እኔ የእናንተ እንትን አይደለም። አሁን በቤቴ እያንዳንዱ ነገር ትናገሪያለሽ። ነግሬሻለሁ። ሂጂ። አሁን ውጣልኝ ከቤቴ ውጣልኝ። ነግሬሻለሁ። ቁጭ በይ። የኔ ወንድም እየነገርኩ ነው። ከቤቴ ውጣልኝ። ሂጂ ቁጭ በይ። ውጣ ምናምን አትገፍትረኝ። ነግሬሻለሁ። አርፈሽ በቤቴ ገብተህ ደግሞ ትገፋተራለህ። አርፈሽ ቁጭ በይ። እያንዳንዱ የሰራሽውን ሰው የራሱን ህይወት መኖር አይችልም። ትናገሪያለሽ። እያንዳንዱ የሰራሽውን ስራ በቃ ህይወቴ ልኖርበት ታውኝ። ምን አድርገሽ ነው የሄድሽው? ልጁ ማን ነው ልጁ? አንቺን ይዞሽ የነበረውን ልጅ ወይስ ካንቺ ጋር ተስማምታችሁ ነው አንድ ላይ ጠፋችሁ? የት ነው ያለው? ማን ነው እሱ ሲጀመር? አሁን ነግሬሻለሁ። ቁጭ በይ ብዬሻለሁ። ነግሬሻለሁ። እሺ አንድ ጫፌ እንዳትነካኝ። ጫፌ እንዳትነካኝ። አደራግምሻለሁ። ገና እንዳትነካኝ። እንዳትነካኝ። አዎ እንዳትነካኝ። ነግሬሻለሁ። አንቺ እኔ እኮ ስለ ህጉ በጠንቅቄ ማውቅ ነው። እንዳትነካኝ። አዎ እንዳትነካኝ። አትምታኝ። እሺ እሺ አትምታኝ። ቁጭ በል እንዴ። እንዳትነካኝ ትያለሽ እንዴ ደግሞ? እሺ አትምታኝ። በቃ እሺ ይኸውልሽ ሁሉንም ነገር ማለት ነው እያንዳንዱን ነገር ትናገሪያለሽ። ገና ሌላ ነገር ጭራሽ ሌላ ነገር ታወሪያለሽ። ምን እንድነግር እየሰራሽውን ነገር እያንዳንዱን ነገር ነው። ምን ሰርቻለሁ? ምን ስሰራ ሳይተኛል? ምን ሰርቻለሁ? አዎ ምን ሰርቻለሁ? እንደዛ በፋይል እንኳን የተያዘብሽ ማስረጃ ስንትና ስንት ነገር ምን ነበር ስትይ ነበር? ይኸውልህ ያቺ ልጅቷ ሲጀመር አውቃችሁ ያደረጋችሁ ሲጀመር ቤቴ ገብታችሁ ካሜራ እንድታስቀምጡ ማን ፈቀደላችሁ? ያቺ ቆሻሻ ደግሞ እኔ እሰራላታለሁ። ጭራሽ ትቆጫለሽ አንቺም ማለት ነው። አዎ መብት እንዳለው ሰው ደግሞ እቆጣለሁ። ቤቴ ውስጥ ሲጀመር ቤቴ ውስጥ ማን ግቡ አላችሁ? ማን ግቡ አላችሁ? አዎ ስራሽ ነው። እያንዳንዱ የምታረጊውን ነገር እንድናይ ነው። አንቺማ ተሸፋፍነሽ ትደበድቡኛላችሁ። ገና ምን አይተሽ ገና ብዙ ነገር ነው የምትሆኙ። ገናሽ እንደሰራሽው ስራ ማለት ነው። የራሳችሁ ጉዳይ ዝም በይ። ይኸውልሽ በስነ ስርዓት አናግሪ። ነግሬሻለሁ። እያናገርኩ መሰለኝ። በስነ ስርዓት አናግሪ እኮ እያናገርኩ ነው አይደል እንዴ? ነው ወዝሪሽ ነግሬሻለሁ። ጭራሽ ያለኔ ፈቃድ ምናምን ትያለሽ እንደዚህ ያለው ነገር ስንት ነገር እንዳደረግሻት እኮ አይተናል እኮ። ጉድ ነው ያለሽ ህዝቡ። ምን አይነት ሰው ነሽ አንቺ? ስራዋ ነው። ስራዋ አልጠየቃችኋትም? እሷ ስራዋ ካንቺ ጋር መተኛት ነው ስራዋ? ስራዋ ነው። ታውቃለች። እሷ ተስማምቷት 2 አመት ምናምን የኖረችው አይደለም። እንደዚህ ስታረጊ በመድኃኒት እያደነዘዝሽ ስትደፍሪያት ነው የኖርሽ አይደለም? እና ምንድነው እዛ ላይ ታየው? ምንድነው እንት አሁን ገና ገባኝ። አየህ በኤአይ ሰርታችሁ እኔን እመኝ ትሉኛላችሁ። እቺማ ማምለጫችሁ ነች። እቺማ ማምለጫሽ ነች አይደለ? ይኸውልህ አባቴ
እኔ የተከበረ ማንነት ያለኝ ሰው ነው። ምንድነው የተከበረ ማንነት ያለሽ ደግሞ አንቺ? ሲቀጥል እቤቴ ድረስ መታችሁ ደግሞ ምንም ነገር ጭራሽ እየተማታችሁ ነው ያላችሁት። ነግሬሻለሁ። አሁን ያረክሽውን ነገር እንድትናገሪ ሰባዊ መብቴን እየደረሰ አይደለም። የእሷን ገና ሌላ ጉድ መጥቶብሻል። ነግሬሻለሁ አይደለ? ገና ሌላ የሰራሽው ስራ ነው። ሌላ ጉድ ምን ጉድ አለኝ? እኔ ስራዬን ሰርቼ እቤቴ ጓደኞች አሉ። ከጓደኞች ስላቱ ኤርሚያስ እስቲ ንገሪኝ። ስላቱ ኤርሚያስ ማን ነው? ኤርሚያስ ማን ነው? ኤርሚያስ አዎ፣ ማን ነው ኤርሚያስ? ኤርሚያስ የሚባል ሰው ነው ያላቀ። ይኸውልሽ እየነገርኩሽ ነው ያለውን ነገር በስነ ስርዓት ብትነግሪኝ ይሻልሻል። የኔ ወንድም ነገርኩ። እንግዲህ ኤርሚያስ የሚባል ሰው ጭራሽ አላውቅም። ኤርሚያስ የሚባል ሰው ስሙንም ሰምቼው አላውቅም። ኧረ እባክሽ ምንድነው ኤርሚያስ ደግሞ? አስገባልኝ እስቲ ጥሩት፣ ልጁን ታዩት ማን እንደሆነ ታያለሽ። ሆነ ጭራሽ በዚህኛ ላይ አይን ያወጣው ሸትም ደግሞ ጀመርሽ ጭራሽ አይ ና ና ያው ቻረልክ አንቺ አረልክ ይሄ ቆይ ተረጋጋ። አንተ ተረጋጋ። ቆይ እቺ ነች እንደዚህ ያረጋች ደግሞ ትነሻለሽ። ተው እቺ ነች እንደዚህ ያረጋች በስነ ስርዓት እንድትናገር አርፈሽ። እቺ ነች ሴት አይደለችም። እባክህን ወንድሜ ይኸውልህ፣ እባክህን ወንድሜ ሴት አይደለችም። አንተ ወንድ ልጅ አይደለም እንዴ? ምን ያንቀጠቅጣል? ቁጭ በል እስኪ ወደዛ። አንቺን በምን ልግደልሽ? ተረጋጋ። ይኸውልህ እንደዚህ ሽባ እንደሆነ ያረጋችኝ እቺ ነች። ተረጋጋ። እቺ ነች አውሬ ነች። እቺን መግደል ነው ያለብኝ። እቺ ነች ለዚያ በቃች። ወይኔ የቀን ሰራተኛ ነበረች። እኔ አላውቀውም። ለዚያ በቃችኝ። አንተ ለምንድን ነው ቤቴ መተህ እንዴ? ነግሬሻለሁ። ያደረገችን ነገር በሙሉ ንገረኝ። እቺ አረመኔ ሴት ነች። የቀን ሰራተኛ ሆና ታይም ኪፐር ነበርኩኝ ኮንስትራክሽን ላይ። የቀን ሰራተኛ ሆና ቀርበኝ፣ ታሪኩ ብዙ ነው። በማላውቀው ነገር አደንዝዘኝ፣ በምግብ አውርተኛል። ቅድም በመጠጥ ምግብ ቤት ጠርተኝ፣ ምግብ አብልተኝ፣ አጠጥተኝ፣ አደንዝዘኝ አያታለሁ። ግን ማይ አይመስልም። በቃ ዝዬ ስወድቅ ስነሳ ራሴን አላቅም። እሷ ከቦታ የለችም ከአልጋ ላይ። ለዚያ በቃችኝ። እቺ ነች። በሽታ ላይ ጣለችኝ። እቺ ነች። ምን ሆንክ ታዲያ? ተወኝ፣ አትምታኝ። አንተ አትምታኝ። ምን ሆንክ ታዲያ? ሁሉ ነገር ልግደላት ፍቃድልኝ። ምን ሆንክ ታዲያ ያለሽ እንዴ? ምን ሆንክ? እየነገርኩሽ ነው ወንድሜ። ይሄን ሰውዬ አስወጣልኝ ካጠገቤ። ይሄን ሰውዬ አስወጣልኝ፣ አለበለዚያ ሰላም ሊሆን አልችልም። ነግሬሻለሁ። ለህግ አቅርብልኝ። አሁን አምነሻል አይደል? ምን ሆንክ ነው አይደል ያልሽኝ? ምንም አልሆነ። አሁን ይሄ ሰውዬ ምን ሆነ? እንዳትለቃት አደራ። ያዙት። ተው በቃ አንተ ረፍ። ያዙ። እባክህን አስወጣው። ሊረጋጋ አልቻለም። እሺ። አይ በፈጣሪ ስም አየሽ አይደለ ስራሽ ስንት ነገር እንደሰራሽ የስንት ሰው ህይወት እንዳበላሽሽ ስንት ነገር እንዳደረግሽ አየሽ አይደል? ሙሉ እሱንም ቪዲዮ የተቀረጸ አለ ሙሉ። እሺ ያደረግሽውን ነገር እያንዳንዱን ነገር ሁሉም ነገር ተናግሯል። በአንድ ነገር እንስማማ። በምን? ጥሩ ሰው መጀመሪያ ካሜራውን አጥፋ። ከዛ ነው እናንተ መስማማት እንችላለን። ያው እንደማይቆም ካንተም ወጣት ነህ። መጀመሪያ ካሜራውን አስጠፋው። በሚያስማማ መንገድ እንስማማለን ማለት ነው። እሺ አጥፋላት ካሜራውን። ካሜራው ለመጥፋቱ እኔ እንዴት እርግጠኛ ልሆን እችላለሁ? እርግጠኛ ሲቀጥል ደግሞ ምንድነው ድምጽሽ የተቀየረው ወደ አንተ? ምንድነው የሚያስቅሽ? አሁን ካሜራውን ካጠፋው መግባባት እንችላለን። ገባህ?
ይሄ ሰውዬ ይሁን የለ እኔ ጠቀም ያለ ገንዘብ እሰጥሃለሁ፣ ከዛን አሪፍ ብር እሰጥሃለሁ። ከዚህ በኋላ መጀመሪያ የበቀደሙ ቪዲዮ ታስጠፋለህ። ሲቀጥል ደግሞ ይሄ አሁን ያመጣኸውን ሰውዬ ጭራሽ ወደ ሚዲያ እንዳይሄድ ታደርገዋለህ። በዛ የምንስማማ ከሆነ እኔ የብር ችግር የለብኝም። ያው እንዳልኩ አሪፍ ገንዘብ አሁን ከፈለከውን ትራንስፈር አደርግልሃለሁ። እሺ ይህንን ሁሉ ነገር ግን ያደረግሽው ነገር እያንዳንዱን ነገር ደግሞ ትነግሪኛለሽ። እንዴት እንደምትሰሪ ምን እንደምትሰሪ እያንዳንዱ ነገር ትነግሪኛለሽ። በዚህ መግባባት እንችላለን። ኦኬ። እና ምን ያህል ልስጥ? ይሄንን ሙሉ ለሙሉ ማለት በቃ ከኔው ህይወት ውልቅ ብለህ እንድትወጣ ምን ያህል ልስጥ? ችግር የለም፣ እሱን እንስማማለን እኮ። ምን ያህል ግን 500 ሺህ ብር ይበቃኛል። ትንሽ ጥሩ 500 ሺህ ከፈለክ አሁን ትራንስፈር አደርግልሃለሁ፣ ችግር የለውም። እሺ ግን እኔ ላንተ ልኬልህ መልሰህ ቪዲዮ የምትለቀውስ? አይ ተማምነን እኮ አይደለ? በመተማመን ነው አይደለ? እኔ አንቺን አንቺ ልበል አንተ ልበል ግራ ገባኝ። አምንሻለሁ አይደለ? ስለዚህ አንቺም ደግሞ እንድታምኚኝ ያስፈልጋል። ጥሩ። ምንድነው እንድነግር የፈለከው? እያንዳንዱ ማን ልኮህ ነው ወደዚህ የመጣኸው? ማን ልኮ? መጀመሪያ ልጠይቅህና ከዛን የምትፈልገውን ትጠይቀኛለህ፣ እነግርሃለሁ። ማን ነው ልኮህ ወደዚህ የመጣኸው? ስንት ስለሱ ይቅርና አሁን እያንዳንዱ ያደረግሽው ነገር ሁሉን ነገር ትነግሪኛለሽ። ለምን እንዳደረግሽው፣ ይህን ሁሉ ነገር እንዴት እንደሰራሽ፣ ምን እንደሆነ አላማሽ እያንዳንዱ ነገር ትነግሪኛለሽ። በዚህ እንስማማለን? እነግርሃለሁ። ጥሩ፣ ሁሉን ነገር እነግርሃለሁ። አንተ ቪዲዮን ታስጠፋልኛለህ። ያንንም ሰውዬም ማለት ነው አሁን ያመጣችሁትን ኤርሚያስ ተብዬው ነው። ፍቅረኛሽ ነበር አይደል? እሱ ጓደኛዬ ነው፣ ፍቅረኛ አይደለም። እውነቱን ንገረኝ ካልከኝ ካሜራ ስለጠፋልኝ ጋር ፍቅረኛዬን ገድዬዋለሁ። ፍቅረኛዬን ገድዬዋለሁ። ምን ማለት ነው ደግሞ? ምን ችግር አለው? የሰው ሞት ብርቅ ነው እንዴ? የሰው ሞት ብርቅ ነው? ማንኛውም ሰው እኮ ይሞታል። ሰው መግደል ከመጀመሩ እንደዚህ ታዲያ ቀላል፣ በጣም ቀላል ዝንብ መግደል ይሆናል። ቀላል ያ እንደ ስላልገባህበት ነው እንጂ ሰው መግደል በጣም ተራ ነገር። ፍቅረኛሽን ራስሽን ቀበርሽ? የገደልሽ? ራሴን ነው የገደልኩት በእጄ። ማለትም ይሄንን የማድረግ አቅሙ አለ። በዚህ ነው ያህል ደረጃ አቅሙ አለኝ። አደርገዋለሁ ያልኩትን ነገር ማንንም ወደ ኋላ አይመልሰኝም። አደርጋለሁ። ምንድነው ይሄ ሁሉ ያደረግሽበት ምክንያት? እንዴት ለምንድን ነው የገደልሽስ? እንዴት ነው? ምንም ማለት ይሄ ጭራሽ እኔም የማላውቀው ነገር ነው፣ አዲስ ነገር ነው። ግን ይሄን ሁሉ ነገር ይሄንን ልጅ እንደዚህ መድፈር፣ ፍቅረኛዬንም ገድዬዋለሁ አልሽ። እሱ ፍቅረኛው እንደሆነሽ እያወራኝ ነበር። ምን ማለት ነው? ምን አይነት ነገር ነው? ንገሪኝ። እሱ ዝም ብሎ ዘባርቆ ነው እንጂ ሲጀመር እሱ አልተደፈረም። ተደፈርኩኝ ምናምን የሚለው ዝም ብሎ ዘባርቆ። የሕክምና ማስረጃ ሳምንት ሰጥቶናል። ወይ ሌላ ሰው ደፍሮት ሊሆን ይችላል። ካንቺ ጋር ነው ያደረው እዛን ቀን። ወይ እኔ ከወጣሁ በኋላ ሌላ ሰው ገብቶ ሊሆን ይችላል። ራሱን ስቶ ነበር በሌሊት። አንቺ ይኸውልሽ፣ አሁን እንድትዋሽኝ አልፈልግም። እያንዳንዱን ነገር በግልጽ እንድትነግሪኝ ነው። ተስማምተናል አይደል? እኮ ተነጋገርን እኮ። ታዲያ መሸፋፈን ምናምን የሚባል ነገር የለም። ሁሉን ነገር በግልጽ ትነግሪኛለሽ። ያ እየነገርኩ። ስለዚህ በግልጽ ለመነጋገር ደግሞ አንቺ ነገሮችን መደባበቅ የለብሽም አይደለ? ተስማማን አይደለ? ተስማምተናል። እየተነጋገርን ነው። በጣም መልካም፣ አሪፍ። ስለዚህ ሁሉን ነገር በእቅድ ነው ያደረግሽው። ይሄንን ነገር እኔ ደርሼበታለሁ። ሁሉን ነገር አጥንተሽ በእቅድ ነው ያደረግሽው አይደለ? ለምን ነበር እሱን ያጠመርሽ? ሁለተኛ ምንድነው አላማሽ? ይሄን ሁሉ ነገር የማድረግ ምንድነው አላማሽ? እስቲ ንገሪኝ። በቃ
ሰው እንዲሳሰቃይ ደስ ይለኛል፣ ያስደስተኛል። ምን ማለት ነው? በቃ በሰው ስቃይ መደሰት ታውቃለህ? እኔ ደስ ይለኛል። ድሮ ሲያሰቃዩኝ ስለኖሩ አሁን በቃ እኔ እነሱን ሳሰቃያቸው ያለው ስሜት ለእኔ በጣም ነው ደስ የሚለኝ። ሌላስ የምትፈልገው ነገር አለ? ምንድን ነው የተሰቃየሽው አንቺ? ጎበስ፣ አየህ፣ ጥሩ ጥያቄ። እኔ ከልጅነቴ ጀምሮ በማደጎ ነው ያደግኩት። እናት አባቶቼ ምናምን አላውቃቸው። ከዛ ማደጎ ቤት ያደግኩበት ቤት ደግሞ ያሰቃዩኝ ነበር። ለምን? ያው ለመናገርም ይከብዳል። ምንድን ነው የሚከብደው? ያው እኔ 2 ጾታ ነው ያለኝ። ምን? እና በቃ በዚህ የተነሳ እንትን ይሉኛል። እውነት ነው ማለት ነው? ሁሉንም የተናገሩት ነገር የሆነው ነገር እውነት ነው ማለት ነው? ያ ቪዲዮ እንዳጠፋህ ነው እርግጠኛ ነኝ ብዬ ነው የማወራው። እሺ። እና እዛ ያደኩበት ቤት ስለሚያሰቃዩኝ ስለነበር ወንዶችንም ሴቶችንም እጠላቸዋለሁ። ግን ለምንድን ነው የሚያሰቃዩኝ? በዚህ ተፈጥሮ በቃ ተጽዕኖ ደርሶብኝ ነው ያደኩት። እና በቃ እንዲሁ ሳስበው የወንድነቱ ባህሪ ደግሞ ደስ ይላል፣ ይሻላል። ሴትም ሆኜ አየዋለሁ፣ ግን የወንድ ባህሪ ደስ ይላል። ወንድነቱ ተመቸኝ፣ ወንድ መሆኑ። እንዴ ሴት ሆነሽ ማለት አንቺ አሁን ሴት ሆነሽ ማለት ግራም ያጋባ ነገር ነው። ለምን ምንድነው? ቆይ ማለት ወንድነት ይመረጥኩኝ ማለት ምን ማለት ነው? ለምን ማለት በቃ ከተለያዩ ሴቶች ጋር ኮንታክት ሳደርግ ምናምን ይመቸኛል። በቃ አሪፍ ነው። የወንድነቱን ባህሪ ይበልጥ ወደድኩት። ለምን? በቃ ወንድነት ነው። በቃ በውስጤ ወንድነት ስላለ አለባበሴ ለሴት ጾታ ነው ያለሽ ማለት ነው ያልሽኝ ያለሽ አይደለ? 2 ጾታ ኖሮሽ ነው የተፈጠርሽ? አዎ፣ በተፈጥሮ። ያ ደግሞ ተፈጥሮ። ስለዚህ በዛ ምክንያት ነበር ቤተሰቦችሽ እንደዛ የሚያደርጉሽ? ቤተሰቦች አይደሉም፣ አሳዳጊዎቼ እንደዚህ የሚያደርጉሽ? ያ በዛ ምክንያት ነው ሰው ሁሉ የጠላሽው? በሰው ስቃይ ደስ የሚልሽ? አዎ። ለምንድን ነው ሴትነትሽን የምትጠይቂያለሽ? ያሳደገችኝ ሴትዮ ራሱ በጣም ትጨቁነኝ ነበር። እንደ ሴት ነች ብላም ስለምታስብ መሰለኝ ትጨቁነኝ ነበር። ስለዚህ ሴት ልጅ ታስጠላኛለች። እንዴት ነው? እሺ ፍቅረኛ ነበርሽ አይደል? ገድያዋለሁ ብለሻል። እንዴት ተገናኝታችሁ? በምን ምክንያት ነው የገደልሽው? በጣም ነበር የምወደው። እኔ ሴት እንደሆንኩኝ ነው የሚያውቀው። ማለት ሴት ነኝ፣ በቃ ለሱ ሴት ነኝ። እና እሱም በጣም ነበር የምወደው። እሱም ይወደኛል። ግን በቃ የሆነ ሰዓት ላይ ግንኙነት ማድረግ አለብን ምናምን ብሎ ይጠይቀኛል። እሱ ሲጠይቀኝ እኔ በቃ ሁሌ ነበር የሚጨንቀኝ። ስበብ አድርጌ ከሱ ለመሄድ ነው የምጥረው እንጂ ይሄን ነገር ሲሆን መለያየታችን ይመጣል ብዬ ፈራ ነበር። ማለት ይሄንን 2 አይነት ጾታ እንዳለኝ ሲያውቅ እንደምንለያይ ያሰብኩኝና በቃ ለብዙ አመታት ቢያንስ ለ3 አመት ያህል እንደዚህ በፍቅር ቆየን ያለ ግንኙነትና ምን ነበር በመሃል ላይ እንደዚህ አይነት ጥያቄዎች ሲያቀርብልሽ ምን እያልሽ ነበር የምትሸጉት? በቃ ወይ ስራ ልሂድ ረፈደብኝ ምናምን ብዬው ምናምን አንዳንዴ የእንቅልፍ መድኃኒት ምናምን ሰጥቼው ትቼው እሄዳለሁ። በብዛት ቤቱ ነበር ሄጄ የማገኘውና እዛው የእንቅልፍ መድኃኒት ሰጥቼው አስተኝቼው እኔ ወደ ቤት እሄዳለሁ። ከዛም ምንድነው ምናምን ደውሎ ሄድሽ እንዴ ምናምን ሲለኝ አዎ እንቅልፍ መጥቶ ነው ስተኛ ጊዜ ሄድኩኝ እለዋለሁ። እሺ እሱም እንደዚህ ነው አደረግሽዋል ወይስ? አይ ነገርኩህ፣ እሱም በጣም ነበር የምወደው እና እንደዛ ያንን ለማድረግ ራሱ ሞራሉም አልነበረኝም። የምትወደውን ሰው እኮ ምንም አታረገው፣ ትሳሳለታለህ። እሺ ስለምሳሳለት ነው የገደልኩት። ገደልሽውም ስለምትሳሳለት? ትክክል። እና ስለከዳኝ። እሺ ምንድን ነው የተፈጠረው ከዛ በኋላ?
ከዛ በኋላ አንድ ቀን አሪፍ ሆቴል ላይ እራት ልንበላ ሄድን። ሳሙና ባዝ ገብቼ ምናምን ፏ ብዬ ነው የሄድኩት። እራት በልተን እንደራለን። ከዛን ያን ቀን እኔም ፍላጎት ኖረኝ አብረን እንድናድር። ከዛ በፊት ከማንም አይነት ሰው ጋር ግንኙነት የለኝም ነበር። እሺ። ከዛን የለበስኩት አጭር ቀሚስ ነበረ የነካካኝ ምናምን ነገር በቃ ከሱ ጋር ለማደር እኔም ፈለኩኝ። ከዛን ልብሴን አውልቄ ልብሴን አወለቀልኝና ልክ እንዲህ ሲያይ ራሱን ስትወደቀ ምን ሆኖ ነው ብዬ ከዛን ኋርጌ ምናምን ቀሰቀስኩት ምናምን ልብሴን ለበስኩኝ መልሼ። ከዛን ወተን ሄድ ያን ቀን ማለት ነው። ከዛ በኋላ ሄዶ እሱ ለጓደኛው አወራው። ፍቅረኛዬ እኮ ሁለት ጾታ ነው ያላት ምናምን ብሎ አወራና ጭራሽ እኔን መሳቂያ ያደረገኝ ማለት ነው። ሰውዬ ኑሮ ስሜን ከሚያጠፋ ለምን አይሞት? በዚህ ምክንያት ገደልሽው ማለት ነው? ሌላ ሰው አልቀርብም እሱንም ማጽዳት አለብኝ ብዬ ለራሴ ወሰንኩኝ ማለት ነው። ከዛን ድጋሜ እሱን ቀረብኩትና ቆንጆ ሆቴል በሻማ የተንቆጠቆጠ ምሽት እንዲያሳልፍ አደረኩት። ከዛ የሚጠጣው መጠጥ ውስጥ መድኃኒት ጨምሬ ሰጣት። የሚገል ነው? አዎ። ስለዚህ የተመረዘ ምግብ በልቶ ሞተ እንዲባል ማለት ነው? አዎ። አስበሽበት አቅደሽበት ማለት ነው? አስቤበታለሁ። ሞተ። እሺ። ማንም አላየኝም። ሬሳውን ደብቄ ወስጄ ቀበርኩት። ራስሽ? በራሴ መንገድ። አዎ። ምን አይነት ድፍረት ነው? ቆያለሽ። ምን አይነት በጣም የሚገርም ነው። በጣም እየገረመኝ ነው። ከዛ በኋላ እሱ ከሞተ በኋላ የሆነ ነፃነት ተሰማኝ በቃ። ከዛም በኋላ ወንድ ሆንኩኝ። ወንዶች ሁሉ እንደሱ መስለው ነው የታዩኝ። የሆነ ነገር ሲሉ በቃ እኔ ላይ የሚያዞሩና የሚያወሩ ነው የሚመስለኝ። ከዛ በኋላ ወንዶችን መጥላት ጀመርኩ። ከነሱ መካከል ይሄ ቅድም ያመጣው ኤርሚያስ ልፍስፍስ ማለት ስላፈቀረሽ ነው እንጂ እሱ ልፍስፍስ ነው። እሱ እኮ የእውነት የምትወጂው የእውነት የምታፈቅሪው መስሎሽ ነው የቀረበሽ። ማፍቀር ደግሞ ደካማነት አይደለም። ስራ ነበር የሚያገናኘን። ምንድን እዛ ሲጀመር ምን ልትሰሪ ነው የሄድሽው? አላማዬ ብለሽ ነው አይደለ? እሱን ለማጥመድ ነው አይደለ የሄድሽው? አላማዬ እንኳን እንደ እውነታው እሱ አልነበረም። አሰሪ ያለ ሌላ ቦሱ ማለት ነው። የእሱ አለቃ ኃላፊ እሱ አለቃ አለ ኮንስትራክሽን። እሺ። በዚህ ወይ እኔ የቀን ሰራተኛ አልነበርኩም። አውቄ ነው የቀን ሰራተኛ መሰልሽ? እሱ ኢንጂነር ነኝ እኔ። እሺ። ከአሰሪው ጋር በደንብ እንተዋወቃለን። እሱን ለማግኘት በቅርበት ለማግኘት ስል ነው እዛ ሰራተኝነት የገባሁት አውቄ እንጂ እኔ የመሰለ ቤት አለኝ። ሲጀመር ስራ ባልሰራም የምኖር ሰው ነኝ። ብር አለ፣ ቤተሰብ ያወረሰኝ ብዙ ብር አለ። ባልሰራም ችግር የለብኝ፣ የገንዘብ ችግር የለብኝ። ቤተሰብ የለኝም ብለሽኝ ነበር። ከየት ነው የወረስሽው? ማለት ቤተሰብ ያወረሰኝ ያልኩ ያሳደጉኝ ብቸኛ ልጃቸው እኔ ነኝ። እነሱ አውርሰውኝ ስለሞቱ የነሱ ነው የቤት ግቢውን ማጠቃለል። አዎ እነሱ የተውልኝ ሀብት ስላለ የብር ችግር የለብኝ። የሰላም የብር እንዴት አድርገሽ ነው እሱንስ እንደዚህ ለመድፈር ይሄን ሁሉ ነገር ያደረግሽበት? እንዴት አድርገሽ? ያው በዝርዝር እኮ እሱ ነግሮሃል። ስለዚህ እኔ መድገምና መናገር ተገቢ ነው ብያለሁ። አይ እሱ የነገረኝ ይኸውልሽ፣ እሱ እስከሚያውቀው ድረስ ነው። አንቺ ደግሞ እንዴት አድርገሽ እንዳጠመድሽው እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ተስማምተናል አይደል? ይሄንን ያወራንበት ብዙ ጊዜ እኮ ነው። ነገሮች ሲደጋገሙ ደግሞ ታውቃለህ ይሰለቻል። ምንድን ነው ያወራንበት ነው ወይስ እሱ ያደረግሽበትን ነገር ማውራት አትፈልጊም? ምንም በቃ እሱ እንገናኛለን። ፈራ ነበር፣ አሁንማ ነቃ። ፈራ ነበር ማለት ምንም በቃ አይጠጣ፣ በቃ ምግብ በላ ውሃ ጠጣ መሄድ ነው። ከዛ የዘለለ ምንም ነገር አያውቅም።
ሱስም እያስለመደችኝ ነበር ብሏል። ኧረ አሁንማ ይወጣለት ሱሰኛ ሆኗል። አሪፍ በአንቺ ምክንያት ትክክል። ይሄ ነበረ ደስተኛም ነው የሚያደርግሽ። ታዲያ አሁን በቃ አሪፍ ሱሰኛ ሆኗል። እኔ ደግሞ ሱስ ውስጥ አልገባም ብዙ ማለት በቃ አቅም አለው፣ አጨሳለሁ፣ እጠጣለሁ። ግን እንደዚህ ዲፕሊ ሱስ ውስጥ ዝፍቅ ምን አይነት ሰው አይደለም። ራሴን በጣም ኮንትሮል አደርጋለሁ። እሱ ግን በቃ ይኸው በየቀኑ ከሽሻ ቤት አይወጣም እኮ። እንዴት አድርገሽ ያንን ሁሉ ነገር አቀናባብረሽ? ጫት ቤት ስላለኝ እልክለታለሁ። እኔ ባልኖር እንኳን እልክለታለሁ ያለበት ቦታ። ስለዚህ እሱን በስትራቴጂ አጥምደሽ እንደዛ ያደረግሽውን ነገር እንድትነግሪኝ እፈልጋለሁ። ያው ነገርኩ። እኔ እሱ የሚቀርበኝ ያደረኩት ያው አለቃውን ስለፈለኩኝ ነው። እሺ። ግን በመሀል በቃ እሱ እየተደጋገመ ስደውልለትም ስልክ አንስቶ ሲያወራኝ ምናምን እኔ ሰውዬ ቆይ ለምን አልደበረበትም ብዬ ነው የተቀራረብነው። እሺ። ሲቀጥል በቃ ያወራኛል እንዲሆኖ ስላለው እኔ ስራ ሳልገባ ስለነበረው ነገር ሙሉ ነገር ይነግረኛል። በዚህ አይነት አሪፍ መረጃ ሊሆነኝ ይችላል ብዬ ነው። ግን በቃ አሪፍ ጊዜ ነበረ ከኔ ጋር ያሳለፈው። ከዛም በኋላ እሱን መድፈሩ እሱ ላይ ያንን ሁሉ ጥቃት ማድረሱ ለምን አስፈለገ? ምን መሰለ እሱን እኮ ከመድኃኒቱን ከጠጣ በኋላ ስለማያስታውሰው ነው እንጂ ስላልነገረህ ነው እንጂ እኔ ሳልሆን የደፈርኩት ጓደኛዬ ነው እያስደፈርኩት የነበረው። አንድ ወንድ ጓደኛ አለኝ። የሚያስደስተው እሱ ከወንድ ጋር መተኛት ነው። እሱን እያገናኘው ያጠጥቸው ምናምን ከተኛ በኋላ እሱን ነው ማገናኘው እንጂ እኔ አይደለሁም እንዲህ እየደፈርኩት የነበረው። ስለዚህ ከሌላ ሰው ጋር ተነጋግረሽ በሌላ ሰው ያስደፈርሽው ማለት ነው አንቺ? በቃ እሱን ሌላ ሰው እየደፈረው የነበረው ግን በቃ የሚያውቀው ምንድነው እኔ አብሬው ስለነበርኩኝ እኔ ያደረኩት አድርጎ አስቦት ነው ለራሱ እንጂ መድኃኒት ስለምሰጠው ነው እኮ የማያውቀው። እቺን ሰራተኛሽን ግን እሷ የኔ መጫወቻ ናት። አይደለ? እሷ የኔ መጫወቻ ናት። ለ2 ዓመት አሻንጉሊቴ ነች። ምን አይነት ብቻ ነሽ? ምን ለማለት ተነጋግረን ከዚህ በላይ በቃ ምንም አታውቂ። ተነጋግረን መሰለኝ። አሁን ቀጥ ብለሽ እንወጣለን። ቀጥ ብለሽ ወዴት ነው የምንወጣው? ተነጋግረናል። ምንድነው የተነጋገርነው? ልክፈልህ፣ አትንካኝ፣ አልነካም፣ አልደርስብን፣ አትደርስብን፣ አልተባባልንም። ደግሞ የሁሉ ነገር አድርገሽ ጭራሽ እንደ ሌላ ነገር ትወሪያለሽ እንዴ? አትምታኝ በቃ እኮ በቃ ይዝገት ትወሪያለሽ እንዴ? ሌላ እሺ በቃ ልቀቀኝ። እሺ እንዴ አንዴ ተነቀው ነገር እሺ ውድ ቤተሰቦች እንግዲህ ያው እንደምታዩት ያው እንዳያችሁት ያቺን እንግዲህ ሀገር አጥፊ ስንት ሰው ያበላሸች እንግዲህ በቁጥጥር ስር አውለናታል ማለት ነው። ያው ትንሽ አወዛጋቢ ነው፣ የጾታም ሁኔታ በጣም አወዛጋቢ ነውና ውድ ቤተሰቦቻችን አሁን ደግሞ እህታችን ያው ተሽሏት በጣም ትንሽ የስነ ልቦናም የብዙ ነገሮችን ደርሶባት ነበር፣ አካላዊ ጥቃትም ደርሶባት ነበርና አሁን ተሽሏት እንግዲህ ያው ካጠገባችን ለምስጋና መጥታለች ማለት ነው። እስቲ እንግዲህ ፈልጋችኋለሁ እናንተንም ማመስገን እፈልጋለሁ ብለሽን ነበር የጠራሽንና እስቲ የነበረውን ሁኔታ ታመሽም እያለ የነበረውን ሁኔታና ማመስገን የምትፈልጊው ነገር ካለ ስላንቺም ሲጨነቁ የነበሩ ሰዎች ነበሩና ለነሱም ምላሽ መስጠትም ስላለብን እስቲ ስለሱ ሁኔታ እንገናኝ። እንግዲህ እንዳልኩ ነው። በጣም ነው እናንተንም አመሰግነው። በጣም እግዚአብሔር ይስጥልኝ። ነፍሴን አተርፋችሁታል። ያለውን ነገር መቼስ እኔ ላንተ አልነግርም። በድብቅ ካሜራ ውስጥ ተደርጎ ምን እንደተፈጸመብኝ ምን እንዳደረገችብኝ አንተ ታውቃለህ። እኔ የማስታውሰው ብቻ ውሃውን ጠጪ ስትለኝ ነው። ከዛ በኋላ ያለውን ነገር አላስታውስም እውነት ለመናገር። እናንተ ሆስፒታል ወስዳችሁ ካሳከማችሁኝ ወደ ራሴ ከተመለስኩ በኋላ ስነቃ ያለሁት ሆስፒታል እንደሆነ ነው ያወቅኩት። እና በጣም ፍትህ የምትሰጡ የተጎዱትን የምታድኑ ስለሆናችሁ እኔ በጣም ላመሰግናችሁ ነው። ያንንም ያኛውን ሚዲያ ስላየው ነው እናንተ ጋር ልመጣ የተነሳሳሁት እንጂ እንዳልኩ ነው። እቺንም ስበብ አሳብቤ ቤቱን ለቅቄ መውጣት አላቃተኝም ነበር። ግን ለምን
ያኛውን ሸሽቼ እንዳወጣሁት እችንም መውጣት አላቃተኝም ነበር። ግን ለምን እንደዚህ አይነት ሰዎች ብዙ ሰዎች ላይ ጥቃት ስለሚደረስ ብዙ ልጆች ደግሞ የማይናገሩ ስላሉ እንደዚህ አይነት ነገር ፍትህ መገኘት አለበት። ሰው በቤቱ ብዙ አይነት ወንጀል ይሰራል። እንደ ሴቱ ነው እንደ ወንዱ ነው፣ ወንዱ እንደ ሴት፣ ሴቷ እንደ ወንዱ ሆና ብዙ ነገር ስለሚሰራ ይሄ ነገር መብቃት አለበት። በእናንተ ሚዲያም ልመጣ የቻልኩት ይብቃ፣ ፍትህ ይሰጥ በሚል ነው። እናንተም ደግሞ እውነት ለመናገር ፍትህ ሰጥታችኋል። እኔንም አድናችሁኛል ከብዙ ነገር ከጥቃትም ከመሞትም ከአጋጉል መድኃኒት ከመዋጥም አድናችሁኝ እዚህ አድርሳችሁኛል። እኔ በጣም ነው የማመሰግነው። ሌላ ምንም የምለው ነገር የለም። እውነት እናንተ ግን በዚሁ ቀጥሉ፣ በርቱ። ብዙ ቤት አለ ቢንኳኳ፣ እውነት ለመናገር ቤትና ልብስ ችሎት ነው እንጂ እንደዚሁ ብታጣሩ እናንተ ብዙ ሰዎች እንደምታደኑ ተስፋ አደርጋለሁ። አሁንም እንዳትሰላችሁ፣ እናንተ እንዳትሰላችሁ፣ እንዳይደክማችሁ፣ በዚሁ በርቱ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እንግዲህ ያው ውድ ቤተሰቦቻችን ያው እንግዲህ ብዙ ነገር ደርሶባታል፣ ብዙ ነገር ተፈጥሯል። ብቻ እኛም እንግዲህ እኛን ተማምነሽ በእኛ እርግጠኛ ሆነሽ ወደኛ ስለመጣሽም በጣም እናመሰግናለን። እኛም እንግዲህ እንደ እድል ሆኖ ፈጣሪም አትርፎሻል። ቶሎ ሌላ ነገር ሳታደርግ ሌላ ነገር ሳይፈጠር እኛም መድረሳችን ጥሩ ነውና እንግዲህ ፈጣሪ እጅ ነው ያለበት እንግዲህ ውድ ቤተሰቦቻችን። ስለዚህ ያው ያለውን ነገር ይሄ ነው ማለት ነው። ውድ ቤተሰቦቻችን ብዙዎቻችን በውስጥ ስጠይቁን ነበረ፣ በጣም ተጨንቃችሁ ስጠይቁን ነበርና ያለው ነገር ይሄ ነው። ውድ ቤተሰቦቻችን በቀጣይ እስቲ በሌላ ኬዝ እስክንገናኝ ድረስ መልካም ቆይታ ላለሁ፣ መልካም ጊዜ። ሁላችሁም ባላችሁበት ራሳችሁን ጠብቁ ላለሁ። መልካም ጊዜ፣ መልካም ቆይታ።